የእግዚአብሔር ቃል መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነው ወይም it's the written form of ወይም the written word form of God የእግዚአብሔር ቃል ተጽፎ ባጭሩ የእግዚአብሔር ቃል ተጽፎ እንደዛ ብለናል። ከዛ በኋላ የተወሰኑ ነገሮችን አይተናል። ትዝ ካላችሁ መጽሐፍ ቅዱስ ውስጥ ማን ተናግረዋል ብለናል? እግዚአብሔር ራሱ ተናግሯል። እሺ ሌላ ሰው? እሺ ሰው ተናግሯል። የሰው ንግግር አለበት። መላእክት ተናግረዋል። እሺ እንስሳ? እሺ አለችውሳ? እሺ ሰይጣን የተናገረበት ሰው ስንት አካላት ተናግረዋል አለን? 5 አካላት ተናግረውበታል። እንደዚህም ሆኖ የእግዚአብሔር ቃል ነው የሚል ዴፊኒሽን ሰተነዋል ለመጽሐፍ ቅዱሳችን አይደለ? ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17ን ማቴዎስ ወንጌል 5:18ን ትንቢተ ኤርምያስ 1:9ን እነዚህ ጥቅሶች ባይዘው እየሰጠዋችሁ ያለሁት እቤት ገብታችሁ እንድታነቧቸውና ዲል እንድታረጓቸው ያወራ ያለው ነገር ምንድነው የሚለውን በደንብ ዲስከስ እንድታረጓቸውም ነው። ሁለተኛ ጴጥሮስ 1:20 ላይ ከዛ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ ዕብራውያን 4:12 ነው በመጨረሻም በደንብ ዲስከስ የምናደርገው። ማቴዎስ ወንጌል ምዕራፍ 4 ቁጥር 4ን ሮሜ 15:4 እነዚህን ጥቅሶች ገብታችሁ ቤት በደንብ ቼክ ልታረጓቸው ይገባል። ዲስከስ ልታረጓቸው ይገባል። ከዛ እነዚህ ማን የተናገራቸው የሚለውን አሁን የተናገራቸዋቸው የት ቦታ እንደተናገሩም ጥቅሶች ሰጥቻችኋለሁ። ባይዘው ቼክ አረጋችኋቸው? እነሱንስ ሰይጣን ሲናገር አገኛችሁት? ፍሬም እየሰራን ነበረ። ትዝ ካላችሁ ፍሬም እያደረግንለት ነበር። መጽሐፍ ቅዱስ ዛሬ እንደዚህ ወጥ አንድ መጽሐፍ እንዲሆን በአንድ ቀን የተጻፈ አይደለም ብለናል። በስንት ጊዜ ውስጥ ነው በጠቅላላ ይሄ ጽሑፍ የተጻፈው አለን? ስንት ዓመት ፈጅቷል? 1500 ዓመት። እናያቸዋለን የተወሰኑ ኦርደሮቹን። የመጀመሪያ በዚህ መጽሐፍ ውስጥ የመጀመሪያ የተጻፈው መጽሐፍ የትኛው ነው፣ ደግሞ መጨረሻ ላይ የተጻፈው መጽሐፍ የትኛው ነው የሚለውን እናያለን። እነዚህ ሁሉ ለምንድነው የሚጠቅሙ ሲባል ይሄም መጽሐፍ ቅዱስ እንድናውቀው ነው። ከዚህ በኋላ የህይወት መመሪያችን አድርገን ስለምንከተለው ከዚህ በኋላ ዲስከስ የምናረጋቸው ነገሮች በሙሉ እዚህ ላይ ቤዝ ያደረጉ ስለሆነ ከዚህ በኋላ የምንነጋገራቸው ነገሮች በሙሉ ይሄንን ተመርኩዘን ስለምናወራቸው ይሄንን አስቀድመን ማወቅ አለብን። ፍሬሙን ማወቅ አለብን። ዙሪያ ገባውን ማወቅ፣ በየት ጋር ተገብቶ በየት ጋር እንደሚወጣ ማወቅ አለብን። አሁን ይሄንን ህንጻ በደንብ ያወቀው ሰው እስኪ በደንብ ወጣቶች በደንብ እንደለመዳችሁ ሰምቻለሁ። ጥበቆች የማያውቁት በር ሁሉ እናንተ እንደምታውቁ ሰምቻለሁ። እና ልክ እንደዛ ነው። የዚህ መጽሐፍ መግቢያውንም መውጫውንም የምናነብበትንም ፍሬም እያንዳንዱን ነገር ማወቅ አለብን። ለዛ ነው እነዚህን ፍሬሞች እያነሳን ያለ ነው። ካኖናይዜሽን ወይም በአማርኛ አይ ቲንክ ቀኖና ነው የሚባለው። አይ ቲንክ ቀኖና የሚባለውም ቃል ኦሪጂናሊ አማርኛ አይመስለኝም። የላቲን የግዕዝ ቋንቋ ነው። ቀኖና ወይም ደግሞ ካኖናይዜሽን ማለት መጽሐፉን በአንድ መጽሐፍ ውስጥ አካቶ መያዝ ማለት ነው። ምክንያቱም ውስጡ ስንት መጽሐፍ አለ? 66 መጽሐፎች አሉ። በተለያየ ዘመን የተጻፉ 66 መጽሐፎች አሉት። እንዳልኳችሁ በ1500 ዓመታት ውስጥ የተጻፉ መጽሐፎች አሉት። እነዚህ በ1500 ዓመታት ውስጥ የተጻፉ መጽሐፎች በአንድ መጽሐፍ ውስጥ መጽሐፍ ቅዱስ ወይም ባይብል ወይም ሆሊ ስክሪፕቸርስ ተብሎ በአንድ መጽሐፍ ውስጥ እንዲወጣ የተሰራ ስራ ነው ቀኖና ወይም ካኖናይዜሽን የምንለው። የተሰራ ስራ ነው። ኢቭን ካኖናይዜሽኑ ራሱ ቀኖናው ራሱ ረጅም ዓመት የፈጀ ነው። በአንድ ሌሊት አይደለም የተከናወነው። ወይም አንድ ጄነሬሽን ብቻውንም አይደለም ነገሩን ሰርቶ ተጨረሰው።
ይሄንን ራሱ በአንድ መጽሐፍ ውስጥ እንደዚህ ወጥ መጽሐፍ አድርጎ ለማውጣት ራሱን የቻለ ትልቅ ፕሮሰስ፣ ትልቅ ኃላፊነት፣ ትልቅ ከምንም በላይ ትልቅ የመንፈስ ቅዱስ ምሪት ያስፈልገበት ስራ ነው። በመጽሐፍ ቅዱሳችንን ለሁለት ከፍለን ስንመለከተው ባለፈው አይ ቲንክ ተናግሬያለሁ ይሄንን ይመስለኛል። ከኪዳን አንፃር በሁለት ከፍለን እናየዋለን ብለናል። ከኪዳን አንፃር because of its covenant በሁለት ከፍለን እናየዋለን። ምንና ምን ብለን ነው? ጂሰስ አትበሉ፣ ስታወሩ ቦልድ ሁኑ። አይ ኖ ሌላ ቦታ በደንብ ቦልድ እንደሆናችሁ አውቃለሁ። ቦልድ ሁኑ፣ አይዟችሁ። ምንና ምን ብለን ነው የምንከፍለው? ኦልድ ኤንድ ኒው ቴስተመንት ብለን ወይም ብሉይ ኪዳን ወይም አሮጌው ኪዳን እና አዲስ ኪዳን ብለን እንከፍለዋለን። በብሉይ ኪዳን ውስጥ ይቅርታ በዋነኝነት የሚነሳው አንዱ የሕጉ መጽሐፍ። ብሉይ ኪዳን በጠቅላላ የሕግ መጽሐፍ አይደለም። በውስጡ የተለያዩ መጽሐፍቶች አሉት። የትንቢት መጽሐፎች አሉት፣ የቅኔ መጽሐፍቶች አሉት፣ መዝሙራት አሉት፣ የታሪክ መጽሐፍቶች አሉት በውስጡ። ግን እሱ ሁሉ በአንድ ላይ በብሉይ ኪዳን ውስጥ አንድ ላይ ታቅፎ ይገኛል። አንድ ላይ ታቅፎ ይገኛል። ከዛ ደግሞ በአዲስ ኪዳን ውስጥ በዋነኝነት በፊት ለፊት ደረጃ የምናገኘው ምኑን ነው? የወንጌላት መጽሐፍትን እናገኛለን። ከዛ በኋላ የቸርች ኤርሊ ሂስትሪ እናገኛለን። ከዛ ኤፒስትልስ ወይም ደግሞ የሐዋርያት መልእክቶችን እናገኛለን። ከዛ በመጨረሻ የመጽሐፉ መዝጊያው ነው የምናገኘው ምንድን ነው? የራእይ መጽሐፍ ወይም ደግሞ እነዚህ አፖካሊፕቲክ የሆኑ መጽሐፎችን እናገኛለን። እዚህ ጋር ያው ጀስት ፍሬም እየሰራን ስለሆነ ፎር ዩ ኖሌጅ ዓመተ ምሕረቶችንም የተወሰነ ቀጠቅሼላችኋለሁ ጀስት እንድታውቋቸው ያክል ነው እንጂ አሁን በዚህ እድሜያችሁ ላይ እነዚህም በሙሉ እወቁ ብዬ ልጫናችሁ አይደለም። ግን ማወቅ ካለባችሁ to this extent እንድትሄዱ ያክል ነው ዓመተ ምሕረቶችን ጠቅሼ ያመጣሁላችሁ። እንዴት ነበር የተጻፈው? ኦሬዲ መልሱን ሳላቅ እየነካው እየመለስኩት እና አደባባይ እየወጣ ነው ለካ። እንዴት ነው የተጻፈው? ስንት ሰዎች ጽፈውታል? ወይም ስንት ሰዎች ተሳትፈውበታል? about 40 የሚሆኑ ሰዎች ጽፈውታል። 40 የሚጠጉ ሰዎች ጽፈውታል። እነዚህ የጻፉት ሰዎች እነዚህ እዚህ ጽሑፍ ላይ የተሳተፉት ሰዎች በራሳቸው ተነሳሽነት የጻፉት አይደለም። ሞቅ ብሏቸው የጻፉትም አይደለም። እስኪ እንጻፍ። ወደፊት ከምናምን ሺህ ትውልድ በኋላ የሚነሳው ጄኔሬሽን መጽሐፍ ቅዱስ ብሎ ስለሚጠራው አሁን ዛሬ መጽሐፍ እንጀምር ብሎ የጻፉት መጽሐፍ አይደለም። ሲጻፍም መጽሐፍ ቅዱስ ይሆናል የሚል ኢንቴንሽን ኖሯቸውም አይደለም የጻፉት። እግዚአብሔር እነዚህን 40 ሰዎች ላስት ታይም ትዝ ይላችኋል የተነጋገርነው። እግዚአብሔር የታሪክ አምላክ ነው፣ የዛሬም አምላክ ነው፣ እንደገና የነገም አምላክ ነው እና የዛሬ ምናምን ሺህ ዓመት ላይ ሆኖ ከዚህ በኋላ ገና የሚፈጠሩን ሁሉ አይቶ ነው ያጻፈው። እና ላስት ታይም ስንነጋገር የነበረው ትዝ ካላችሁ በዚህ ከተጻፈ ወይም ካኖናይዝ እንኳን ተደርጎ ካለቀ 2000 ዓመት ኦልሞስት ያለፈው መጽሐፍ ውስጥ የኔ ነገ አለ። እዚህ ውስጥ የኔ ነገ እዚህ ውስጥ አለ። መጽሐፉ ሲታይ የሆነ አሮጌ ኦልድ ፋሽን ምናምን በብዙ ሰዎች ብዙ አይነት ስድብ ይደርስበታል አይደል? ነገ ግን እዚህ ውስጥ አለ። የእናንተ ነገ እዚህ ውስጥ አለ። 2000 ዓመት ያለፈው መጽሐፍ ውስጥ ነገ አለ። አዎ አለ። ለዛ ነው ዛሬ ድረስ ከዚህ ውስጥ ነገን ፈልፍዬ እያገኘው ያለሁት። ወደ 1500 አካባቢ እንግዲህ ጊዜ ፈሽቷል። እቺን ኤክስፕሬሽን በጣም the writers expressed their personalities and contexts, but the Spirit ensured
that their writings were exactly what God willed. እግዚአብሔር የፈለገው እግዚአብሔር የፈቀደው ሐሳብ ሰዎች በራሳቸው አገላለጽ እንዲጽፉት ፈቀደላቸው። ለዛ ነው መጽሐፍ ቅዱስ በብዛት ስታዩት የተጻፈበት አካባቢውን ካልቸር የሚመስል ስታነቡት ውስጡ በብዛት የምታገኙት ሚድል ኢስት ላይ ያለውን ካልቸር ነው የምታገኙት። እዛ ካልቸር ውስጥ ግን ካልቸር ብቻ አይደለም ያለው፣ የዘላለም የእግዚአብሔር ሐሳብ እዛ ውስጥ አለ። የእግዚአብሔር የልቡ ፈቃድ እዛ ውስጥ አለ። እና እግዚአብሔር እያንዳንዱን ነገር በእነሱ እጅ ላይ በእነሱ ሐሳብ ውስጥ እንዲጻፍ ሲያደርግ ወይም በእነሱ ካልቸር ውስጥ እንዲጻፍ ሲያደርግ እያደረገ ያለው የዘላለም ሐሳቡ ነው። ለዛ ነው የሚድል ኢስት ነዋሪ ያልሆነውን እኛን ሁሉ ዛሬ አድሬስ እያደረገ ነው ያለው። ማለት እንደውም ኢትዮጵያ ትንሽ ቀረብ ትላለች አይደል? ለካልቸሩም እንደውም ትንሽ ቀረብም እንላለን። ከካልቸር አንፃር ራሱ በጣም ሩቅ የሚባሉ ምዕራባውያን ሩቅ የሚባሉ ፋሪስቶች ሁሉ ሳይቀሩ የመጽሐፍ ቅዱስ እነሱን አድሬስ ያደርጋቸዋል። በዚህ ሁሉ ፍሬም ውስጥ ሲሰራ እግዚአብሔር ኢንሹር ያደርግ ነበር ፈቃዴ ነው ወይ እዛ ጋር እየተጻፈ ያለው የሚለው። So the Bible is both fully human in expression and at the same time it's fully divine in origin. አገላለጹ ሰውኛ ነው፣ ሐሳቡ ግን የእግዚአብሔር። መጽሐፍ ቅዱስ እስኪ ከኔ ጋር በሉ መጽሐፍ ቅዱስ በሉ እስኪ። አገላለጹ ሰውኛ ነው፣ ሐሳቡ ግን የእግዚአብሔር ነው። እዚህ በዚህ ቃል ውስጥ የምናገኘው የእግዚአብሔርን ሐሳብ። በጣም በግ የሚያረቡ የነበሩ አካባቢዎች ላይ ስለ በግ አርቢዎች ተጽፏል። ደግሞ አርሶ አደር የሚበዛበት ኤሪያ ላይ ስለ ዘርና ስለ እርሻ ተጽፏል። በተለያየ ኮንቴክስት በተለያየ ኤክስፕሬሽን ተገልጿል። በዚህ ሁሉ ውስጥ ግን የሐሳቡ ባለቤት ማን ነው? እግዚአብሔር ነው። ሰው መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ ፈጽሞ ሊቀልብን አይችልም። በእኛ ሕይወት ውስጥ አውቶራይዝድ ነው። ሌላው በጣም የሚደንቀው መጽሐፍ ቅዱስ የእግዚአብሔር ሐሳብ ስለሆነ ባይ ዘ ዌይ ኮሞን የዛሬ 1500 ዓመት በፊት መጽሐፍ የጀመረ መጽሐፍ ዛሬ ነው በጨርሰው፣ ሊያውም ቴክኖሎጂ በሌለበት ኤአይ በሌለ ጀሚናይ በሌለበት ወይም ቻት ጂፒቲ በሌለበት እኔ በጨርሰው። ኢማጂን ስንት አይነት መደበላለቅ ሊፈጠር እንደሚችል፣ ስንት አይነት መተረማመስ ሊፈጠር እንደሚችል። ባለቤቱ ግን እግዚአብሔር ስለሆነ የዛሬ 1500 ዓመት አቶ እንትና ብሎ የተጀመረው መጽሐፍ ዛሬም አቶ እንትና ሲጽፈው ሳይጋጭን ያለቀው። የዮሐንስ ራእይ ከዘፍጥረት ጋር ጸበሉ። ጳውሎስ የጻፋቸው መልእክቶች ከነ ትንቢተ ኢሳይያስ መልእክቶች ጋር ግጭት የላቸውም። በአዲስ ኪዳን ላይ ያሉ የወንጌላት መጽሐፍቶች ከመዝሙራት መጽሐፍት ጋር ፈጽሞ አይጣረሱ። የተጻፉበት ዓመት ግን እጅግ በጣም ብዙ ዓመታት በሺና በመቶ ዓመታት መካከል ያለ መጽሐፍ። ለምን ሲባል ዳዊት ተነሳ፣ መዝሙሮችን ጻፈ፣ መልሶ ሞተ። ሙሴ ተነሳ፣ ሕጎችንና ዘፍጥረትን እስከ ዘዳግም ድረስ ጻፈው፣ እሱም ሞተ። ኢሳይያስ ተነሳ፣ ትንቢቶችን ጻፈ፣ እሱም ሞተ። ዳንኤል ተነሳ፣ እሱም ጻፈ፣ ሞተ። ሕዝቅኤል ተነሳ፣ እሱም ጻፈ፣ ሞተ። አስተውላችሁታል? እነዚህ ሁሉ እየተነሱ ሞተዋል። እነዚህ ሁሉ እየተነሱ ተመልሰው ወደ አፈር ገብተዋል። እነዚህ ሁሉ እየተነሱ ሲጽፉ፣ ሲሞቱ፣ ሲነሱ፣ ሲሞቱ ምናምን አንድ ግን አለ በዘመናት መካከል የማይሞት የታሪኩ ባለቤት የሆነ እያንዳንዱ ጽሑፍ ላይ ሐሳቡ ብቻ እንዲጻፍ የሚያደርግ
እነሱ ናቸው የተነሱት፣ እነሱ ናቸው መልሰው የሞቱት። እሱ መጀመሪያም የለው መጨረሻም የለው። ሐሳቡን በትውልድ መካከል እንደፈለገ እንዲፈስ ያደርገዋል። ዳዊት ጀምሮ በእናታችሁ ሞተብኝ ምንድነው አሁን ዳንኤል እንዳያበላሸው ስጋት ይዞኛል አይልም። እግዚአብሔር አይደነግጥም። ሙሴን የሚያክል ሰው አስነስቼ ነበር፣ ጥሩ ሕግ ጽፎልኝ ነበር፣ አማን ነው ቀጥሎ የሚጽፍልኝ ብሎ አይጨነቅም። እግዚአብሔር ባለቤቱ እሱ ሲጀመር ሙሴንም እንዲጽፍ ያስቻለው እሱ ሲጀመር ከሱም በኋላ ያሉ መጽሐፍት ጸሐፊዎች እንዲነሱ ያደረገው እሱ ነው። ስለዚህ ከዚህ የተነሳ ባለቤቱ አንድ ስለሆነ ባለቤቱ እድሜ የማይገድበው ስለሆነ 1500 ዓመት ለሱ ምኑም ስላይደለች መጽሐፉ እርስ በርስ አይጣረስም። እዚህ ውርስ እንኳን ይጣረሳል። ቅድመ አያት ለአያት ያወረሰው አያት ለአባት አባት ልጅ ሲያወርስ እንኳን እርስ በርስ ይጣላል። ለምን ሲባል ባለቤቶቹ በየመሃል ስለሚሞቱ። ይሄ ግን ባለቤቱ ስለማይሞት ባለቤቱ ለዘላለም በዙፋኑ ላይ የሚቀመጥ ስለሆነ የዚህ ባለቤት ጸሐፊዎቹ ስላይደሉ የዚህ መጽሐፍ ባለቤት የዘፍጥረት ባለቤት ሙሴ ስላይደለ የዮሐንስ ወንጌል መጽሐፍ ባለቤቱ ዮሐንስ ስላይደለ የሐዋርያት መልእክትን ለምሳሌ ገላትያን፣ ቆሮንቶስን ምናምን ብታነሱ የጻፋቸው ጳውሎስ ይላል። ባለቤቱ ግን ጳውሎስ ስላይደለ ዘፍጥረት ላይ ሙሴን ያስጀመረው እግዚአብሔር ገላትያም ላይ ጳውሎስን ያስከተለው ራሱ ስለሆነ ባለቤቱ ስለማይቀየር በዚህ በ1500 ዓመታት መካከል እንኳን የመጽሐፍ መጣረስ አልቻለም። እዚህ የካልቸር ልዩነት ሊኖር ይችላል፣ የዘመን ልዩነት ሊኖር ይችላል፣ የአገላለጽ ልዩነት ሊኖር ይችላል፣ የቃላት ልዩነት ሊኖር ይችላል። ሐሳቡ ግን ፈጽሞ ሊጣረስ አይችልም። ለምን? ባለቤቱ አንድ ስለሆነ። ብዙዎች ሞክረውታል። ሂስቶሪካሊ ይሄ መጽሐፍ እንዴት ሊጋጭ ይችላል ብለው ሰበብ ሲፈልጉበት ፎልት ፋይንድ ሲያደርጉ ብዙዎች ታግለውታል። ሂስቶሪካሊ እንኳን ያልተጋጨ መጽሐፍ not only that theologically እንኳን ኢረር ሊገኝበት ያልተቻለ መጽሐፍ። ለምን ሲባል አሁንም ባለቤቱ ስንት ነው? እስኪ ጮክ ብላችሁ ተናገሩ። መጽሐፍ ቅዱስ ስንት ባለቤት ነው ያለው? አትበሉ፣ ጮክ በሉና መጽሐፍ ቅዱስ ስንት ባለቤት አለው? አንድ። በዚህ መጽሐፍ ውስጥ ባለፈውም ሳምንት ተናግሬ ያለው በጣም ደስ ከሚለኝ ከምወደው ይሄን መጽሐፍ ቅዱስ ይበልጥ እንዳከብረው ካደረገኝ ነገር ምንድነው መሰላችሁ? የሰዎች ብርታት ብቻ ሳይሆን የተጻፈበት የሰዎች ድካምም ተጽፎበታል። ጦርነት ሲያሸንፉ ብቻ አይደለም የተጻፈው፣ ሲሸነፉም ተጽፏል። በጣም በጽድቅ ሕይወታቸው ሲለመልም ብቻ አይደለም የተጻፈው፣ በኃጢአት ሲወድቁም ተጽፏል። እግዚአብሔርን ሲታዘዙት ብቻ አይደለም የተጻፈው፣ እግዚአብሔር ላይ ሲያምጹም ተጽፏል። ፌር ነው መጽሐፉ። ባለቤቱ ባይዘዌ ባለቤቱ ለምሳሌ ዳዊትን እናንሳ። በጣም ስለምወደው ዳዊት ባለቤቱ ዳዊት ቢሆን ኖሮ የዚህ መጽሐፍ በራሱ ተነሳሽነት የጻፈው መጽሐፍ ቢሆን ኖሮ እንደው ሌላው ቢቀር ኦሪዮንን ማስገደሉን አይናገርም። የኦሪዮን ሚስት ቤርሳቤን ባሏ ጦር ሜዳ ነው በሚል እሳቤ ቤቱ አስገብቶ በኃጢአት እንደወደቀ ያቺን እንኳን ቢያንስ ይዘላት ነበር። ምናምን አትበሉ። በዳዊት ቦታ ራሳችሁን እስኪዩት። ትጽፉት ነበር? አይጻፍም። አንዳንድም አይጻፉ ታሪኮች አሉ። ባለቤቱ ግን እግዚአብሔር ስለሆነ የኦሪዮን ታሪክ ገባ እዚህ መጽሐፍ ውስጥ። የዳዊት የጦርነት ጀግንነት ብቻ አይደለም የተጻፈው። የዳዊት አንበሳና ድብ መግደሉ ብቻ አይደለም የተጻፈው እዚህ ውስጥ። የዳዊት ጎልያድን መጣሉ ብቻ አይደለም የተጻፈው እዚህ መጽሐፍ ውስጥ። የዳዊት ቤርሳቤን
በኃጢአት መጣሉ፣ ከዛ በኋላ ኦሪዮንን ማስገደሉ፣ ከዛ በኋላ የተጸነሰውን ልጅ እግዚአብሔር ቀስፎት 7 ቀን በእግዚአብሔር ፊት ሲያለቅስ እንደነበረ እነሱ ሁሉ ተጽፏል። እዚህ መጽሐፍ ውስጥ የሆነ ሰው አይደለም ሴሌብሬት እየተደረገ ያለው ውልካም። ለምንድን ነው ታዲያ የሰዎች ድካም የሰዎች ብርታት እየተጻፈ ምንድነው ታርጌቱ የሚለውን እናየዋለን። ለምንድን ነው የዚህ መጽሐፍ ሴንተር ምንድነው? ሴንትሪክ ፖይንቱ ምንድነው? መቼስ አለው አይደለ? የሆነ አንድ መጽሐፍ ሲጻፍ የሆነ ነገር ሊያብራራ ተፈልጎ መሆን አለበት። ስለሆነ ነገር ሊናገር ወይም ሊተርክ ፈልጎ መሆን መቻል አለበት። የዳዊት ድካም የዳዊት ውድቀት ከተጻፈ የማን ብርታት ነው ታዲያ ያለው? ያለ ውድቀት የኖረው ማን ነው ታዲያ? እዚህ መጽሐፍ ውስጥ ይሄ ሁሉ የተዘመረለት ይሄ ሁሉ መዝሙራት አሉት ብያችኋለሁ አይደል? እንግዲህ ወደ 150 የሚጠጉ መዝሙሮች እንኳን በመዝሙረ ዳዊት ውስጥ አሉ። ሊያውም ዳዊት ብቻውን የጻፋቸው አይደለም። ያው መዝሙረ ዳዊት በሚል መጽሐፉ ተሰየመ እንጂ ብዙ ጸሐፊዎች አሉት ውስጡ ሙሴን ጨምሮ። ሙሴ ሁሉ ዘምሯል። እና በዚህ መጽሐፍ ውስጥ ታላላቅ ነቢያት ያልናቸው በእግዚአብሔር ላይ ሲያመጹ ተገኝተው ተጽፏል። ታላላቅ ነገስታት ናቸው ያልናቸው አቤት እግዚአብሔርን ሲታዘዙት ያልናቸው መልሰው እግዚአብሔርን ሲያሳዝኑት እነሱም ተጽፈዋል። የራሳቸው መጽሐፍ ቢሆን ኖሮ አይጻፍም ነበር ልላችሁ። ባለቤቱ እነሱ ሆነው ቢሆን ኖሮ ንጉስስ ካሉ እንደ እንትና ነው የሚባል አይነት ጽሑፍ ብቻ ጽፈው ይሄዱ ነበር። ፍሬሙን በደንብ እያያዛችሁልኝ እሺ። ፍሬም ነው እያወራን ያለ ነው። ወደ መልእክቱ ገና አልገባንም። የመጽሐፍ ቅዱስን ፍሬም ነው እያወራን ያለ ነው። ምናልባት ዛሬ ፍሬሙን ራሱ አውርተን ከጨረስን አሪፍ ነው። እዚህ መጽሐፍ ውስጥ ሌላ በጣም የሚደንቀኝ ነገር እንግዲህ ካኖናይዝ ሲደረግ ወይም ደግሞ ቀኖናው ሲሰራ መጽሐፉ እንደዚህ አንድ ወጥ መጽሐፍ እንዲሆን ሲደረግ ያልተካተቱ ኢቭን በዚህ መጽሐፍ ውስጥ ግን ስማቸው የተጠቀሰ የተለያዩ መጽሐፍቶች አሉ። እዚህ መጽሐፍ ውስጥ ያልተካተቱ ከዚህ ከ66 ውስጥ ያልሆኑ ግን በዚሁ መጽሐፍ ውስጥ እንኳን ስማቸው የተጠቀሰ የሌላ መጽሐፍት ስሞች አሉ። እንድታቋቸው ስለምፈልግ ኢንኬስ ሰው እንኳን ቢጠይቃችሁ በጭራሽ የለም ብላችሁ እንዳትከራከሩ። አንደኛው የነገስታት የጦርነት መጽሐፍ የሚባላል ወይም the book of the wars of the Lord በነምበርስ 21:14 ላይ ታገኙታላችሁ። ዘኍልቍ ምዕራፍ 21 ቁጥር 14 ላይ ይህንን ቃል ታገኙታላችሁ። ይሄ የዚህ መጽሐፍ ስም እዚህ ቦታ ላይ ተጽፎ ታገኙታላችሁ። በዚህ በዘኍልቍ 21:14 ላይ ካነን አልተደረገም ወይም ደግሞ አልተካተተም። ያልተካተተው አሁን እኛ አማኞች ወይም ክርስቲያኖች በምንጠቀመው መጽሐፍ ውስጥ ብቻ ሳይሆን ኢቭን የዕብራውያን ወይም ደግሞ እስራኤላውያን እንኳን የሚጠቀሙበት መጽሐፍ ውስጥ አልተካተተም፣ ግን መጽሐፉ ተጠቅሷል። ሌላው the book of ጃሸር ወይም ያሻር ነው የሚለው በአማርኛው ላይ እሱም መጽሐፍ እንደዚሁ ተጽፏል። የት ነው የምታገኙት? ይሄን ደግሞ ሁለት ቦታ ላይ ታገኙታላችሁ። ጃሹዋ 10:13 ላይ ወይም ደግሞ ኢያሱ ምዕራፍ 10 ቁጥር 13 ላይ እንዲሁም ደግሞ ሁለተኛ ሳሙኤል ምዕራፍ 1 ቁጥር 18 ላይ Second Samuel chapter 1 verse number 18 እዚህም ላይ ታገኙታላችሁ። እነዚህ መጽሐፎች ያልተካተቱባቸው ምክንያቶች አሉ። ቀስ ብለን እናያቸዋለን። ጀስት አሁንም እንዳልኳችሁ ነው። በጣም እንዳልጫናችሁ በጣም አእምሯችሁ ላይ ሎድ እንዳላበዛ ጀስት እንድታውቋቸው ነው። ፍሬም እየሰራን ስለሆነ የምናነበው መጽሐፍ ፍሬም ስላለው ያንን ፍሬም ማወቅ ስላለብን ነው እነዚህን እያወራኋችሁ ያለሁት። ሌላው the chronicles of the kings of Israel and Judah የእስራኤልና የይሁዳ በዚህ ሰዓት ማለት ለሁለት ተከፍላለች እስራኤል። የእስራኤልና የይሁዳ የታሪክ መዝገብ ተብሎ የሚጠራ መጽሐፍ አለ። ይህን ደግሞ የምታገኙት በአንደኛ ነገሥት ምዕራፍ 14 ቁጥር 19 ላይ ወይም First Kings chapter 14
ቨርስ ነምበር 19 ላይ ታገኙታላችሁ። እንዲሁም ሁለተኛ ዜና ወይም ሰከንድ ክሮኒክልስ 20 ቨርስ ነምበር 34 እዩዋቸው፣ ጀስት እዩዋቸው። እሺ ቤት ገብታችሁ በደንብ ቼክ አድርጓቸው። አለ ይሄ ሰውዬ ዝም ብሎ ነው የሚያወራው ቆሞ ወይስ የምሩን አለ ብላችሁ ገብታችሁ ቼክ አድርጉ። አሉ እነዚህ መጽሐፍቶች ተጽፈዋል፣ ግን በዚህ በካኖናይዜሽን ውስጥ አልተካተቱም። ሌላው የኪዳን መጽሐፍ ወይም the book of covenant የሚባል አለ። በመጽሐፍ ቅዱሳችን ያልተካተተ በዘጸአት ምዕራፍ 24 ቁጥር 7 ላይ ወይም ኤክሶደስ ቻፕተር 24 ቨርስ ነምበር 7 ላይ አለ። የኪዳን መጽሐፍ ይባላል። the book of covenant። ሌላው the book of enoch ወይም ደግሞ የሄኖክ መጽሐፍ። እዚህ ላይ እንግዲህ we got a lot of disputes፣ ብዙ አይነት ክርክሮችም ጭቅጭቆችም አሉ። በዋነኝነት ይሄ መጽሐፍ አለኝ እየተጠቀምኩት ነው ብላ ዲክሌር ያደረገችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በ66ቱ ካኖናይዜሽን ውስጥ ግን ይሄ መጽሐፍ አልተካተተም። ይሄ መጽሐፍ ግን ሜንሽን የተደረገው የት ነው? በይሁዳ መጽሐፍ፣ በአዲስ ኪዳን ላይ ባለው በይሁዳ መጽሐፍ ጁዳ ቨርስ ቻፕተር 1 ቨርስ ነምበር 14 and 15 ላይ ታገኙታላችሁ። ሌላው የነብዩ የጋድ መጽሐፍ ጋድ GAD not GOD the book of the prophet God። አንደኛ ዜና ምዕራፍ 29 ቁጥር 29 ላይ first chronicles chapter 29 verse number 29 ላይ ታገኙታላችሁ። መጽሐፍ ቅዱሳችን ይሄ ሁሉ አለው ወይ የሚል ጥያቄ ገጠማችሁ? አዎ አለው። ፍሬሞቹን ማወቅ ያስፈልጋል። ስታጠኗቸው ከዚህ በኋላ እነዚህን ፍሬም እያወቃችሁ ማጥናት አለባችሁ። ስታነቡ በእንዲህ አይነት አዌርነስ ነው ማንበብ ያለባችሁ። አሁን ሄዳችሁ እነዚህ የጠቀስኳቸውን መጽሐፎች በሙሉ አጥኑ እያልኩኝ አይደለም። አንደኛ ካኖናይዜሽን ውስጥ ያልገቡበትም ምክንያት ስላለ ነው። አብዛኞቹ በተለይ the book of enoch የሚለውን ለብቻውን የያዘው ስለሱም ዲስከስ እናደርጋለን። ሌሎቹ ግን ታሪክን ነው በብዛት ሪፈር የሚያደርጉት። ሌላው the book of Nathan the prophet ወይም የነብዩ ናታን መጽሐፍ የሚባል ደግሞ አለ። እሱ ደግሞ ያለው በዚሁ በአንደኛ ዜና ምዕራፍ 29 ቁጥር 29 ላይ ወይም first chronicles 29 ላይ ነው ያለው። እንዲሁም ሁለተኛ ዜና chapter 9 verse number 29 ላይ ይህንኑ መጽሐፍ እናገኘዋለን። ሲጠቀስ ክሌም ሲደረግ እናገኛቸዋለን። so just be aware እነዚህ መጽሐፎችም even እንደ ኮቴሽን መጽሐፍ ቅዱስ ውስጥ መጠቀሳቸውን እንድታውቁ ስለፈለኩኝ ነው። ብዙ ጊዜ አይ ቲንክ ሰዎች የሰማነው the book of enochን ብቻ ነው እና ሌሎች መጽሐፎች እንዳሉ ብዙ አዌር አልነበርንም ብዬ ተስፋ አደርጋለሁ። ግን from this day on you be aware አይደል? so ሌላው የመጨረሻው lost ወይም ደግሞ uncanonical writings mentioned in the Bible the act of Solomon የሚባል በአንደኛ ነገሥት ምዕራፍ 11 ቁጥር 41 ላይ ተጠቀሳል። ይሄ ደግሞ ጭራሽ መጽሐፉም አልተገኘም፣ ተጠቅሷል። ሌሎቹ መጽሐፎች ባይዘው በታሪክ መጽሐፎች ውስጥ አሉ፣ ላይብራሪ ውስጥ አሉ። ይሄኛው መጽሐፍ ግን ጀስት እዚህ ጋር ተጠቀሰ እንጂ መጽሐፉ አልተገኘም። ያው በብዙ ሺህ ዓመታት ውስጥ እንግዲህ የጠፋበት ሪዝን ሊኖር ይችላል። ሌሎችም እንግዲህ የተለያዩ አይነት ጽሁፎች አሉ። እነዚህ ግን ሊስትድ የሆኑ መጽሐፍ ቅዱሳችን ላይ የምናገኛቸው መጽሐፎች ናቸው። ሶ ፍሬም ስንሰራ እንግዲህ እንዳልኳችሁ በዋነኝነት ይሄንን አንዱ ባለፈው ምንድን ነበር የተነጋገርነው? ከአምስቱ ሶላ ውስጥ ምንድን ያወራ ነው? ሶላ ስክሪፕቹራ ወይም ስክሪፕቸር አሎን መጽሐፍ ቅዱስ ብቻ አይደል የተነጋገርነው? አውቶራይዝድ መጽሐፍት፣ አውቶራይዝድ መጽሐፍ ሳይሆን መጽሐፍ
በእኛ ህይወት ላይ ሙሉ ስልጣን ያለው መጽሐፍ ቅዱስ ነው ብለናል አይደል? መጽሐፍ ቅዱስ ነው ስንል ግን ሌሎች ከመጽሐፍ ቅዱስም በተጨማሪ ሌሎች መጽሐፎችም ያስፈልጉናል የሚል ክርክር የሚያነሱበት አንዱ ሪዝን እንግዲህ መጽሐፍ ቅዱስ ሲጻፍ በተለያየ ዘመን ሎስት ኤንድ ፋውንድ የሆኑ መጽሐፍቶች አሉ፣ እነሱም መካተት አለባቸው የሚል ክርክር የሚያመጡ ሰዎች አሉን። እንደገና በየዘመኑ እግዚአብሔር የሚያስነሳቸው ሰዎች አሉ፣ እነሱም የሚጽፏቸው ጽሁፎች መካተት አለባቸው፣ እነሱም ለመዳናችን ውጤት አላቸው የሚሉ ሰዎች አሉን። እሺ የነዚህ ሁሉ ክርክር ማብቂያ ሶላ ስክሪፕቹራ የሚል ዲሲሽን ውስጥ ስንገባ በዋነኝነት ወደዚህ ዲሲሽን እንድንገባ ያደረገን ለመዳናችን ወይም ደግሞ የእግዚአብሔር ሐሳብ ለመረዳት የቀድሞ የቤተ ክርስቲያን አባቶች እነዚህ ነገሮች እነ 66ቱ መጽሐፍ ብቻ ናቸው ሊሆኑ የሚገቡት ብለው ሰጥተውን ሌሎቹ መጽሐፎችስ የሚል ክርክር ሲነሳ እነዚህ አፖክሪፋል ናቸው ወይም ዲትሮ ካኖኒካል ናቸው ወደሚል ዲሲሽን እንዲመጡ አድርጓቸዋል። ግልጽ ነው ያወራሁት ነገር? ግልጽ አይደለም? ቴንክ ዩ። ካኖናይዜሽኑን የሰሩት ባይዘው የቤተ ክርስቲያን አባቶች ናቸው፣ መላእክቶች አይደሉም። እሺ ይህ መጽሐፍ እንደዚህ 66ቱ መጽሐፍ በአንድ መጽሐፍ ውስጥ ተጠርዞ እንዲወጣ ያደረጉልን ምኖች ናቸው አለን? የቤተ ክርስቲያን አባቶች ናቸው፣ ኤርሊ ቸርች ፋዘርስ ናቸው እንጂ መልአኩ እንትናም ምናምን አይደለም። ሲጀመርም ይሄ መጽሐፍ የተጻፈው በሰዎች ነው። ፋይናሊ ካኖናይዝም የተደረገው በሰዎች ነው። በዚህ መጽሐፍ ውስጥ ባለቤቱ እግዚአብሔር ነው አለ። ሲጻፍም በመንፈስ ተነርቶ እንዲጻፍ ነው የተደረገው። ካኖናይዝ ሲደረግም በመንፈስ ቅዱስ ኃይል ነው ካኖናይዝ የተደረገው። በራሳቸው ተነሳሽነትና በራሳቸው ፍላጎት እንደፈለጉ ቆርጠውና ቀንሰው ወይም ደግሞ ይሄን ወደዚህ ብለው አይደለም። የእግዚአብሔርን ድምጽ እየተከተሉ ረጅም ዘመን ፈሽቶባቸው እግዚአብሔር ምልክትን እየሰጣቸው ነው ፋይናሊ አንድ መጽሐፍ ሆኖ እኛ እጅ ላይ እንዲቀርብ የተደረገው። ከነዚህ ውጪ የሆኑት ግን በብዛት 80 አሐዱ ተብለው የሚጠሩት መጽሐፍ ውስጥ የተካተቱት አፖክሪፋልስ ናቸው። እነዚህ መጽሐፎች ምናልባት የተወሰኑትን በካቶሊክ ቸርች ውስጥ እናገኛቸው እንችላለን። የተቀሩትን ሙሉ ለሙሉ ግን አይ ቲንክ ኦርቶዶክስ ቸርች ውስጥ እናገኛቸዋለን። እንደ ወንጌላውያን አማኞች ግን እነዚህ መጽሐፎች አላካተትናቸውም። ያላካተትንባቸው ምክንያቶች ወይም የቀድሞ ቤተክርስቲያን አባቶች ያላካተቱባቸው ዋናው ምክንያቶች ብዙ ሪዝኖችን አንስተዋል። በዋነኝነት ሴንተር ፖይንቱን ሚስ አድርገዋል። ቅድም እየነገርኳችሁ ነበረ። እስኪ ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ አውጡልኝ። ዮሐንስ 5:40 ከ39 ጀምሮ እንደዚህ ይላል፣ አንብበው። እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም ይላል። እናንተ በመጻሕፍት አላችሁ የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ምን ትላላችሁ? ትመረምራላችሁ፣ እነርሱም ስለ እኔ ምን የሚሉ ናቸው? የሚመሰክሩ ናቸው። ይሲ የመጽሐፍ ቅዱስ ሴንተር ፖይንቱ ማን ነው? ጌታ ኢየሱስ። ሰዎች መጽሐፍትን አንብበው ጌታ ጋር መድረስ ካልቻሉ፣ የሚያነቡት መጽሐፍ ወደሱ ሊያደርሳቸው ካልቻለ ያ መጽሐፍ በዚህ ቀኖና ውስጥ ወይም በዚህ ካኖናይዜሽን ውስጥ እንዳይገባ ተደርገዋል። እነዚህ በተለያዩ በካቶሊክም በኦርቶዶክስም ቸርቾች ውስጥ የምናገኛቸው መጽሐፍቶች ጦቢት፣ የዮዲት፣ አንደኛና ሁለተኛ መቃቢያን ወይም መካቢስ፣ የሰለሞን ጥበብ የሚባሉ የሲራክ፣ የባሮክ፣ ከዛ የአስቴር መጽሐፍ ላይ የተጨመሩ ጭማሪዎች፣ ከእንደገና ትንቢተ ዳንኤል ላይ የተጨመሩ ጭማሪዎች፣
እነዚህ በሙሉ አሁን እዚህ ላይ ሊስቱን ማግኘት ትችላላችሁ። አፖክሪፋ ተብሎ የተለዩ መጽሐፎች እነዚህ ናቸው። ካቶሊክ የት ድረስ ትቀበላለች፣ ከዛ ኦርቶዶክስ የት ድረስ ትቀበላለች የሚለውን በዚህ ማየት ትችላላችሁ። መዝሙር 151ኛ ምዕራፍ ሁሉ አለው። እኛ 150 ምዕራፎችን ነው የምናውቀው። 151ኛ ምዕራፍ ሁሉ አለ በኦርቶዶክስ ቸርች ውስጥ። ከዛ የምናሴ ጸሎት የሚባል ሁሉ አለ። እነዚህ 81 ወይም 80 አህዱ ተብለው በኦርቶዶክስ ቤተክርስቲያን ውስጥ እንዲካተቱ የተደረጉ ናቸው። ለምን ያልተካተቱት አልኳችሁ? በዋነኝነት ሴንተር ፖይንቱ ላይ ማድረስ ስላልቻሉ። ለምሳሌ ደረጃ መውጣት ጀመራችሁ እንበል። የዚህ አንደኛ ፎቅ ደረጃ መውጣት ጀመራችሁ እንበል። የሆነ ያክል ወጣችሁ፣ ግን አንደኛው ፎቅ ላይ ካላደረሳችሁ ደረጃው እየጠቀመ ነው? ደረጃው የታሰበለትን ሪች አድርጓል? እንደዚህ አይነት ሾርት ካሞች ስላላቸው፣ ከዛ በተጨማሪ ደግሞ የተወሰነ የሐሳብ የእርስ በርስ ግጭትም ስላላቸው፣ ይሄንን ቱ ዘ ዴፕዝ አልገባበትም። ጥያቄ ያለው ሰው ግን ለብቻው መጥቶ መጠየቅ ይችላል። እስኪ አንድ እርስ በርስ የተጋጨ ነገር እንኳን አሳይ ማለት ይቻላል። ስትራክቸሩ በብሉይ ኪዳን 39 መጽሐፎች እናገኛለን። እንዳልኳችሁ ዛሬ ፍሬም ነው እየሰራን ያለ ነው። እሺ እቺን ፍሬሟን ጨርሰን እንወጣለን። ትንሽ 5 ደቂቃ አልፍ ያለው ይመስለኛል። በዚህ በብሉይ ኪዳን ውስጥ ሁለት እንግዲህ የዚህ የብሉይ ኪዳን ተጠቃሚዎች አለን። የብሉይ ኪዳን መጽሐፍ ሁለት ተጠቃሚዎች አለን። አንደኛው እንግዲህ መጽሐፉ የተጻፈላቸው የመጀመሪያ ተደራሲያን የሆኑት የእስራኤል ሕዝቦች ወይም የአይሁድ ሕዝቦች ናቸው። እነሱ ሲመለከቱት የብሉይ ኪዳን መጽሐፍን በሶስት ከፍለው ነው የሚያዩት። የሕግ መጽሐፍ ብለው ያዩታል፣ የነቢያት መጽሐፍ ብለው ያዩትና ጸሐፍት የጻፉት ወይም ደግሞ መጽሐፍት ተብሎ የሚታዩ አሉ። በእነሱ ቋንቋ ያው ቶራህ ይባላል አንዱ። ይሄ ሎ ወይም ደግሞ የሕግ መጽሐፉ ቶራህ ተብሎ ይጠራል። የነቢያት መጽሐፉ ኔቪም ተብሎ ይጠራል። ከዛ ደግሞ የዚህ ራይቲንግሱ ኬቱቪም ይባላል። እኛስ እንደ ክርስቲያን ልንከፋፍለው እንችላለን። ይሄ የሕግ መጽሐፍ ነው፣ ሕግ ስለሆነ ያለበት። ይሄ የመዝሙር መጽሐፍት ነው፣ ይሄ የቅኔ መጽሐፍት ነው፣ ይሄ የታሪክ መጽሐፍ ነው እያለን ልንከፋፍለው እንችላለን። ግን መሳት የሌለብን ዋነኛው ቁም ነገር ምንድነው ሲባል አሁን ያነበብነው ጥቅስን የሕግም ይሁን የታሪክም ይሁን የመዝሙራትም ይሁን የቅኔም ይሁን የነቢያትም ይሁን አንድ ቦታ ሊያደርሰን ግን ይገባል። የሆነ ሰፈር መድረስ አለብን። ሴንተር ሊኖረው ይገባል። ነቢያቱም በትንቢታቸው የሆነ ሰፈር አይደለም ወስደው ሊጥሉ ነው የሚገባው። ነቢያቱ ተሸክመው አምጥተው የጣሉን ቦታ ላይ ዘማሪውም አምጥተው እዛው ነው የሚጥለን። የሕጉም መጽሐፍ አምጥተው የሚጥለን እዛው ቦታ ላይ። ለምን ሲባል አንድ ሴንተር ነው ያለው መጽሐፍ ቅዱስ። አንድ ታርጌት የተደረገ መልእክት አለ። የመጽሐፍ ቅዱስ ባይዘው ብዙ ዴፊኒሽኖችን ቢኖሩት አንድ መልእክት ነው ያለው። አሁን ያነበብነው ቃል እናንተ በመጽሐፍት ሕይወት እንዳለ ይመስላችኋል፣ እነሱንም ትመረምራላችሁ። አዎ እውነት ነው አለው፣ መልእክት አለው፣ የሚመረመር ነገር አለው። የሆነ ሰፈር ግን ሊያደርሳችሁ ይገባል። የት ሰፈር? ሕይወት የሚገኝበት ሰፈር። ሕይወት የሚገኝበት ሰፈር ስትደርሱ ግን ወደ ሕይወት መምጣት አትፈልጉም አላቸው ጌታ ኢየሱስ። ወደ እኔ ያ ሲወራላችሁ ነቢያት በትንቢታቸው፣ ዘማሪዎች በመዝሙራቸው፣ ጸሐፊዎች በጽሁፋቸው እነዚህ ሁሉ ያወሩት ስለ እኔ ነው እያላቸው፣ እነዚህ ሁሉ ኦርኬስትሬት ያደረጉት እኔን ለማውራት፣ ያ ሁሉ ሕግ የተጻፈው እኔን ዲስክራይብ ለማድረግ፣ ያ ሁሉ ትንቢት የጎረፈው ስለ እኔ ለመናገር፣ ያ ሁሉ መዝሙር 150 ምዕራፍ ያለው መዝሙር የተጻፈው ስለ እኔ ነው እያላቸው። እነዚህ ቀኖና ውስጥ እንዳይካተቱ የሆኑበት ምክንያት አንዳንዶቹ ደረጃዎቹ አጭር ስለሆኑ፣ እኛ ደግሞ ብሉይ ኪዳንን ፉሊ ስንመለከት የምናየው ምንድን ነው ካላችሁኝ የአንድ አካልን ጥላ ነው። የአንድ አካል ጥላ ኢየሱስ የሚባል ኢቭን ብሉይ ኪዳንን እያነበባችሁ ጌታ ኢየሱስን ካላያችሁት እያነበባችሁት አይደለም።
ታሪክ ነው እየዘገባችሁ ያላችሁት። አቤት ሙሴ ብላችሁ ሙሴ ላይ ከቀራችሁ you're lost። በአብርሃም ታሪክ እየተደነቃችሁ ከቆማችሁ ደረጃው መሃል ላይ ናችሁ፣ አልደረሳችሁም፣ ገና ሴንተሩ ላይ አልመጣችሁም ማለት ነው። ለምን ሲባል እያወራ ያለው ስለኔ ነው ብሎ በድፍረት የተናገረው ማን ነው? ጌታ ኢየሱስ ራሱ። እነዚህ የምትመረምሯቸው መጽሐፍቶች ከገና የ7 የ8 ዓመት ልጅ ተደርግ ጀምሮ ነው በቃሉ እስኪሸመድደው ድረስ እነዚህን ሁሉ የሕግ መጽሐፍ እንዲማር የሚደረገው። ይሄ ሁሉ ዘመን የመረመርከው እኮ እኔን ነው እያሉ እየነገረው ነው ጌታ ኢየሱስ። በሙሴ እንድትደነቅ አይደለም፣ ወይም ደግሞ በነ ዳንኤል በነ ኢሳይያስ በነ ሕዝቅኤል ዋው እንድትል ሳይሆን እኔ ጋር እንድትመጣ ነው፣ ከኔ ጋር እንድንገናኝ ነው እያለው ሰው። ብሉይ ኪዳንን እንደ ክርስቲያን ስናይ የምናየው ምን እያልን ነው ሲባል ጥላ የማን? የኢየሱስ። 39ኙ መጽሐፍ በሙሉ ስለማን ነው የሚያወሩት? ስለ አንድ ሰው። ብዙ ታሪክ አለው ወይ ውስጡ? አዎ አለው። ያ ሁሉ ታሪክ ግን የሚናገረው ስለማን ነው? ስለ አንድ ሰው። በዳዊት ባደረገው ጦርነት ውስጥ ማን ነው እየታየ ያለው? አንድ ሰው። ሙሴ 40 ዓመት በግብጽ በፈርዖን ቤት፣ 40 ዓመት በምድረ በዳ፣ 40 ዓመት እንደገና እስራኤልን እየመራ በዚህ በ120 ዓመት ታሪክ ውስጥ ስለማን ነው እየተናገረ ያለው? ስለ አንድ ሰው። በዚህ የመጽሐፍ ቅዱስ እይታ ውስጥ ያንን አካል እያየን ነው የምናነበው። ብሉይ ኪዳን ስንባል ጥላ ብለን ነው የምንናገረው። የማን? የኢየሱስ። አዲስ ኪዳን ሲባል ደግሞ አዲስ ኪዳን 27 መጽሐፎች አሉት። በእነዚህ 27 መጽሐፎች ውስጥ ያ ጥላ የነበረው አካል ሆኖ ተገለጠ። ነቢያቶች በጠቅላላ ትንቢት ሲናገሩለት የከረሙለት ጉዳይ አሁን አካል ለብሶ መጣ። አሁን ፊት ለፊት መገናኘት ቻልን። አሁን አካሉን ራሱ መጨበጥ ቻልን። ስለዚህ የዚህ የ27ቱ መጽሐፍ ደግሞ ዋና ትንታኔ የሚያደርገው ምኑ ላይ ነው ሲባል የጌታችን የኢየሱስ ክርስቶስ ካወላለዱ እስከ ስቅለቱ፣ ከስቅለቱ እስከ መነሳቱ፣ ከመነሳቱ እስከ እርገቱ። አርጎ ግን አያበቃም። ከእርገቱ ደግሞ እስከ ዳግመኛ ምጽአቱ። 27ቱ መጽሐፍ ደግሞ የሚያወሩት ይሄን ሰው መጽሐፍ ቅዱስ በጠቅላላ እያወራ ያለው አንድን ሰው ነው። ጌታ ኢየሱስን ነው እየተረከ ያለው። ዘፍጥረት ላይ ኢየሱስን ማየት መቻል ያስፈልጋል። ዘጸአት ላይ፣ ዘሌዋውያን ላይ፣ ዘኍልቍ ላይ፣ ዘዳግም ላይ እያላችሁ በፈተሻችሁት ቁጥር ኢየሱስን ማግኘት ግዴታ ነው። አላየሁትም በቃ ሌላ ጊዜ ያገኘዋለሁ የሚባል አይደለም። መጽሐፉ ባለቤት አለው። ባለቤቱ ስለ አንድ ሰው ነው እየተናገረ ያለው። ሰዓታችን ትንሽ ሄዷል ይመስለኛል አይደል? ማን የጻፋቸው የሚለውን ይሄንን ፋይሉን ልላክላችሁ ወይ ቀለል ብሏችሁ እንድታዩት። 5ቱ መጽሐፎች ማን የጻፋቸው? ሙሴ። ያው ይታያል አይደል? የኢያሱ መጽሐፍ በራሱ በኢያሱ ነው የጻፈው። ግን እቺን አንድ ነገር ልንገራችሁ እንዲሁ ዝም ብሎ ጀነራል ኖሌጅ። የመጀመሪያው መጽሐፍ የሚመስላችሁ የመጀመሪያው የተጻፈ መጽሐፍ ኢዮብ፣ the book of Job። ኢዮብ ነው የተጻፈው። በዚህ ውስጥ አንድ የእግዚአብሔርን ሉዓላዊነት ብቻ ነግሬያችሁ ልጨርስ የዛሬውን ሐሳብ። ሌሎቹን እንዳልኳችሁ ፋይሎቹን ልክላችሁና ታያዋቻላችሁ እንድታውቋቸው ነው። እነዚህም በሙሉ ደግሜ ነግራችኋለሁ። ፍሬም ነው ገና እየሰራን ያለ ነው። ገና ኤጆቹን ነው እያስተካከልን ያለ ነው። የኢዮብ መጽሐፍ ላይ ኢዮብ በሱ ሕይወት ውስጥ እየተከናወነ ያለውን አያውቅም። በጣም የሚያስቀው ሲጨርስም አያውቅም። ሲጀምር ብቻ መከራው ሲጀምር ብቻ አይደለም ሲያልቅም አያውቅም። ተመልሶ ድጋሚ ሲባረክም አያውቅም። የጻፈው ሰውዬ ብቻ ነው የሚያውቀው።
የጻፈው ያው ሙሴ ነው ተብሎ ነው የሚታመነው፣ ወይ ራሱ ኢዮብም ሊሆን ይችላል። ግን ሙሴ ነው ተብሎ ነው የሚታመነው። የሆነ አይነት ደግሞ ሌላ ክርክር የሚያነሱ ሰዎች አሉ። እነሱን ተዋቸው። ይሄ ሁሉ መከራ በኢዮብ ሕይወት ውስጥ ሲመጣ እግዚአብሔር ከሰይጣን ጋር ኢዮብን አስይዞ እየተጫወተ ነው ይመስል። ባሪያን ኢዮብን አየው አለው። አዎ አየው። እንዴት እንደሚያመልከኝ አለ። አይ አንተ እኮ ዙሪያውን ጠብቀለት ነው እንጂ እኮ ምንም እንደሱ የተጠበቀለት ድሮስ ላይ አመልክ ነው ምናምን ብሎ ክርክር ይጀምራል ሰይጣን። በቃ እሺ ከነፍሱ በስተቀር ምናምን እያለ እስከ መጨረሻው ድረስ ይፈቅድለታል። ኢዮብ በዚህ መሃል መከራውን መብላት ጀመረ። ደህና ቤት የነበረው ሰውዬ መሬት ላይ መተኛት ጀመረ። ጤነኛ የነበረው ሰውዬ ቁስሉን በገል ማሸሽ ጀመረ። በኃይለኛ መከራ ውስጥ ማለፍ ጀመረ። በኃይለኛ እና በጣም የሚደንቀኝ ነገር ምንድነው ታውቃላችሁ? እግዚአብሔር ኢዮብን አለማስፈቀዱ። እግዚአብሔር ሉዓላዊ አምላክ ነው። ማድረግ ከፈለገ ማንንም አያስፈቅድም። ለምን መሰላችሁ? እስኪ ይሁት፣ እጃችሁን ይሁት እስኪ። የሱ እጅ ባለቤት እግዚአብሔር። ኢቭን እናንተ እንኳን አይደላችሁ ባለቤት አለው። ይሄ አካላችሁ እንኳን ባለቤት አለው። በፈለገ ሰዓት ሊወራረድበት ይችላል። ወጣትነታችሁን እስኪዩት። እስከ መቼ ነው ግን እኔ ጥቁርም ሆነው፣ እስከ መቼ ነው ግን በቃ ወፍራምም ሆነው ምናምን የምትሉ ሰዎች እናንተ የራሳችሁ አይደላችሁም፣ ባለቤት አላችሁ። በእናንተ አካል ላይ የፈለገውን የማድረግ መብት ያለው ባለቤት አለ። ኢዮብን አንድ ቀን ሳያስፈቅደው እዛ ሁሉ መከራ ውስጥ ከገባ በኋላ ካሁን ይነግረዋል ብዬ ስጨርስ በመጽሐፉ የሚያልቀው ሳይነግረው። ኢዮብ ምን መሰለ፣ ሳልነግርህ እኮ ተደብቄ እኔና ሰይጣን እኮ አሲዘን ጎሽ ጥሩ ነው የመጣልኝ አላለው። ና እንከራከር ሲለው ና እንከራከር አለው እግዚአብሔር። እኔ በዚህ አይነት መከራ ውስጥ ምናምን ብሎ ገና ወሬ ሊጀምር ሲል ኢዮብ እኔ እኮ ኢዮብ አስይዤ እኮ በአንተ ስከራከር ነበር ምናምን ብሎ እግዚአብሔር አልተከራከረውም፣ አልነገረውም ጭራሽ። አንተ የት ነበርክ ይሄን ሁሉ ስፈጥር አለው። ሰማይና ምድርን ስሰራ አንተ የት ነበርክ አለው። አልፎ ተርፎ የሚገርመኝ አንድ ሙሉ ምዕራፍ እስኪፈጅ ድረስ ስለ አንድ አውሬ ነግሯል። ሌቪያታን ስለሚባል አንድ በጣም አስፈሪ ግዙፍ ኬኦቲክ ስለሆነ አውሬ። ና እስኪ አንተ ሰው ነህ አይደል? እኔ ደግሞ ፈጣሪው ነኝ። ሂድና ሞክረው እስኪ ሂድና አናግረው ይሏል። ሂድ እስኪ አንተ አሳ እንደሚያዝ እስኪ አፍ ውስጥ የሆነ እንትን ሽቦ ነገር አስገባና እስኪ ያዘው ወንድ ኮንክ ይሏል። የትኛው ቀስት ነው እሱ የሱን ቆዳ በስቶ መግባት የሚችለው ይሉ። ኢዮብ ግራ የገባው ይመስለኛል። ልናወራ እኮ የጠራው ስላሳለፍኩት መከራ ነው። ስለ መከራ አይደለም የምናወራው አለው። ስለ እኔ ባለቤትነት ነው የምናወራው አለው። እግዚአብሔር ባለቤት በሆነበት ጉዳይ ላይ ምን ልላችሁ መሰላችሁ? ክርክር ማንሳት አንችልም እያልኳችሁ። ባለቤትነቱ ምን ድረስ ነው ሲባል የእናንተ አካል ላይ ባለቤት ነው። የዚህ መጽሐፉ ባለቤቱም ራሱ ነው እና ሳብራራለት ጨረሰ ለኢዮብ። ኢዮብም አልሞከረም። ከዛ በኋላ በራሴ አፈርኳል። ስለ መከራ ሊያወራለት ጠርቶት ስለ ባለቤትነቱ ሲነግረው በራሱ አፈረ ሰውዬው። ደሞር የእግዚአብሔርን ባለቤትነት አንደርስታንድ ባረግን ቁጥር ለዚህ ቃል ሰሚት እያደረግን መሄድ እንጀምራለን። የእግዚአብሔርን የበላይነት አንደርስታንድ ባረግነው ቁጥር መሸነፍ ቀላል እየሆነልን ይሄዳል። ወጣትነትን ማስገዛት ቀላል ይሆናል። ከዛ በኋላ የእግዚአብሔርን የበላይነት የባለቤትነቱን ልክ ሳናውቀው ስንቀር ክርክር ይበዛል በእኛ ህይወት። ክርክር ባበዛን ቁጥር ደግሞ በጣም አሳዛኙ ነገር ተጎጂውኛው ብቻ እንሆናለን። ባለቤትነቱን የበላይነቱን እስክናውቀው ድረስ ዝም ይላል እግዚአብሔር። መስማትንስ በጆሮዬ ሰምቼ ነበር፣ አሁን አይኔ አየች፣ ባለቤት እንደሆንክ ገባኝ አለው።
እግዚአብሔር ያስረዳው ለኢዮብ አንድ ነገር ነው። መከራ የመጣብህ በዚህ ምክንያት ነው፣ ችግር ውስጥ ያሳለፍከው በዚህ ምክንያት ነው አይደለም ያለው። ባለቤትነቱን አስረዳው፣ የበላይነቱን አስረዳው። በህይወታችሁ ዘመን ለዚህ ቃል ተሸናፊ መሆን ከፈለጋችሁ፣ ይሄ ቃል በእናንተ ህይወት ውስጥ ፈንክሽናል እንዲሆን ከፈለጋችሁ የመጀመሪያ አንደርስታንድና ማድረግ ያለባችሁ ነገር ቢኖር ምንድነው? እግዚአብሔር ባለቤት ነው። He's the owner። ተነስተን እንጸልያለን። እስኪ ድምጻችሁን ከፍ ታረጉና አንተ በሉ እስኪ የህይወቴ ባለቤት ነህ። አንተ የስጋዬ ሁሉ ባለቤት ነህ። የወጣትነቴ ባለቤት ነህ። የእድሜ ባለቤት ነህ። የእርምጃዬ ባለቤት ነህ። የትምህርቴ ባለቤት ነህ። እግዚአብሔር በእኛ ህይወት ላይ ባለቤት ነው፣ ሁለተኛ አይደለም። እግዚአብሔር የሆነ ትዝ ሲለን የምናማክረው አምላክ አይደለም። እግዚአብሔር የሆነ አይነት ነገር ውስጥ ብቻ ስንገባ የምንጠራው አምላክ አይደለም። የህይወታችን ባለቤት ነው እግዚአብሔር። የህይወታችን መሪ ነው እግዚአብሔር። በዚህ ቃል ውስጥ የዘላለም ሐሳቡን ነግሮናል።